ግን ቦረንትቻ ማለት ቦረንና ትቻ ከሚባሉ የእንትን መናፍስት የርኩስ መናፍስት የመጣ ቃል ነው ምናምን አይነት ብሎ ያወራው ነገር ነበርና ለምሳሌ ከየት ነው የመጣሁት? ለምንድን ነው እዚህ የመጣሁት? ማን ነው የፈጠረኝ? ፈጣሪ ማን ነው? ወይ ደግሞ ወዴት ነው የምሄደው? እዚህ እስከመጣሁ በኋላ ምንድን ነው ማድረግ የሚኖርብኝ? ምናምን የሚሉ ጥያቄዎችን የሚመለስበት ግራውንድ ማለት ነው። የመጀመሪያ ሰው የምንለው ሆሮ ይባላል በኦሮሞ አረዳድ ማለት ነው። ሆሮና ሆርቱ ነበሩ። ያቺ አደም እንደ ኢቭ የምንላቸው ሁለቱ ማለት ነው። በእኛ ደግሞ በእኛ አንደርስታንዲንግ በኦሮሞ አንደርስታንዲንግ ሆሮ እንደ ሆርቱ ይባላል። እንደ አጎት ላለው ወይ ደግሞ አክስት ምናምን የምንላቸው ፎርማቸው ወይ እናትነትን ይወክላሉ ወይ ደግሞ አባትነትን ነው። ለምሳሌ አባቴ ወንድም እንደ አባት ነው ለእኔ የሚውለው ሞስት ስሙን አጎት እየጠራሁት እንጂ ሪፕሬዘንቴሽኑ እንደ አባትነት ነው ማለት ነው። እኔን የሚንከባከበኝ ነው ማለት ነው። እንደ አባት የሚንከባከበኝ ነው። ኦኬ፣ ሰላም እንዴት ናችሁ? እየሰማችሁኝ እንደሆነ ተስፋ በማድረግ ከስልኬ ጋር ላውራ። አይ ቲንክ ቪዲዮ በአማርኛ ከሰራው ቆይቻለሁ። በኦሮምኛ የተወሰኑ ቪዲዮዎችን እየሰራው ነበር ለተወሰነ ጊዜያት ማለት ነው። እርግጥ አሁን ቪዲዮ አይደለም ይሄ ኦዲዮ ነው። ጥሩ እንደሚሆን ተስፋ አደርጋለሁ። ኦዲዮ የበለጠ ስቦኛል፣ ተስማምቶኛል። ቪዲዮ ይልቅ ለማውራት በጣም ነፃነት ሰጥቶኛል። በኦሮምኛ ሳወራ ምናምን እንደዛ በኦሮምኛ የሰራሁት ኦዲዮዎች በጣም ምርጥ ነበሩ። ደስ ብሎኝ ነው የሰራሁት እና ይሄም በጣም አሪፍ እንደሚሆን ተስፋ አደርጋለሁ። በእርግጥ በካሜራ ጉዳይ ጋር የተያያዘ ነው ቪዲዮ ያልሰራሁት እንጂ በቪዲዮም ሞስት ፕሮባብሊ በጣም ቆንጆ ነው። ዛሬ ላወራ የፈለግኩት አንድ ርዕስ ላይ ማውራት ፈልጌያለሁ። ስለ ቦረንትቻ ነው ማውራችሁ ዛሬ። ቢኮዝ በእርግጥ ከዚህ በፊት እቅድ ነበረኝ እዛ ቦረንትቻ ላይ ለመስራት። የሆነ የሰዎች ግንዛቤ ሳይ ግን የሆነ በተሳሳተ መንገድ ቦረንትቻን ሲተረጉሙ ምናምን እያየው ነው እና እሱ የበለጠ ቶሎ እንዲሰራ ምናምን ገፋፍቶኛል ማለት እችላለሁ። ስፔሻሊ አለማየሁ ገላጋይ ሸገር ላይ ከማዛ ጋር ያደረጉት ጨዋታ ላይ ቦረንትቻ ማለት ብሎ የገለጸበት የሆነ መንገድ ከየት እንዳመጣ እግዚአብሔር ያውቀው። አዶኖ የሆነ መጽሐፍ አንብቦ ወይ እንትን ሊሆን ይችላል እሱ አዶኖ እንዴት እንዳገኘ እንደዚህ የሚባል ነገር ጭራሽ አላየሁም። በምን አይነት ሰውም እንደተሳተ እንግዲህ አላውቅም። እኔ እሱ ያነበበው መጽሐፍ ግን ቦረንትቻ ማለት ቦረንና ትቻ ከሚባሉ የእንትን መናፍስት የርኩስ መናፍስት የመጣ ቃል ነው ምናምን አይነት ብሎ ያወራው ነገር ነበርና እንደዚህ አይነት የተሳሳተ ግንዛቤዎችን ለማድረግ ሲባል I'm just come up with this audio ማለት ነው። ሰው ብዙ ጊዜ አሁን ይሄ ካልቸሮች ውስጥ ያሉትን ነገሮች አንድን ነገር ይዘን ለመረዳት አስቸጋሪ ሊሆን ይችላል። አሁን የሆነች ነገርን ብቻ ይዘን የምንሄድ ከሆነ ማለት ነው። ስፔሻሊ ፋውንዴሽኑን ሜታፊዚካል ፋውንዴሽኑን የካልቸሩን የእምነቶችን ስፔሻሊ ማለት ነው በካልቸር ውስጥ ያሉትን እምነቶችን ጭምር ሜታፊዚካል ፋውንዴሽናቸው ምን ይመስላል የሚለውን መረዳት ካልቻለን ትንሽ አስቸጋሪ ሊሆን ይችላል። የሆነች ነገር የሚይዘን ብቻ እንትን ለማለት ስንሞክር ማለት ነው። እና አይ ቲንክ እዚህ ላይ ሌላ ቪዲዮ መስራት ይኖርብኛል ስለ አፍሪካን ሜታፊዚክስ ምን ይመስላል፣ ግራውንዱ ምን ይመስላል የሚለውን ፕላስ የኦሮሞን ሜታፊዚካል ፋውንዴሽን ምን ይመስላል የሚለውን ማለት ሞስት ፕሮባብሊ 5 ወይ 4 ጥያቄዎች ለዛ ጥያቄዎች መልስ የሚሆኑ ነገሮችን እንዴት ነው እየመለሰ የኖረው ወይ ደግሞ እንዴት ነው የሚመልሱት ኦሮሞ ወይ ደግሞ አፍሪካን እንዴት ነው የሚመልሱት የሚለውን ማለት ነው። ለምሳሌ ከየት ነው የመጣሁት? ለምንድን ነው እዚህ የመጣሁት? ማን ነው የፈጠረኝ? ፈጣሪ ማን ነው? ወይ ደግሞ ወዴት ነው የምሄደው? እዚህ እስከመጣሁ በኋላ ምንድን ነው ማድረግ የሚኖርብኝ? ምናምን የሚሉ ጥያቄዎችን የሚመለስበት ግራውንድ ማለት ነው። ሜታፊዚካል ግራውንድ ማለት እሱን ነው። ያንን መረዳት ካልቻለን ካልቸር ውስጥ ያሉትን እንደዚህ የሚደረጉትን ሪቹዋሎች ሊሆኑ ይችላሉ፣ በዓላት ሊሆኑ ይችላሉ፣ ወይ ደግሞ የተለያዩ ካልቸር ውስጥ የሚደረገውን ነገር መረዳት አስቸጋሪ ሊሆን ይችላል። ኖርማሊ ሰው ልሞክር እስቲ ለማንኛውም ቦረንትቻ ምን ማለት እንደሆነ ለማብራራት ልሞክር። ግልጽ ነው ኖርማሊ እንደሚሆን ተስፋ ላደርግና
በኔጌቲቭ ሳይድ ብዙ ሰው በኔጌቲቭ ሴንሱ ስለሚያውቀው ምን ማለት እንደሆነ ለመረዳት ቃሉም አዲስ አይሆንበትም ኦር አስቸጋሪ አይሆንም ብዬ ላስብና ልቀጥል ማለት ነው። በመጀመሪያ አሁን ቦረንቲቻ ማለት ቃል በቃል ሲተረጎም ቃሉ ማለት ነው ሲተረጎም አኖይንትድ ማለት ነው፣ የተቀባ ማለት ነው። ኖርማሊ የተቀባ ማለት ነው። የበኩር ልጅ ነው። ቦረንቲቻ ማለት የበኩር ልጅ ማለት ነው። ኦኬ ቀድሞ የተወለደ የበኩር ልጅ ማለት ነው። የኦሮሞ የበኩር ልጅ ማለት ነው። ቦረንቲቻ የሆነ አካልን አይደለም ቦረን ወይ የሆነ ከኦሮሞ ውስጥ የሆነ ጎሳን ሳይሆን የሚወክለው ሜታፎሪክ የሆነ ሪፕሬዘንቴሽን አለ። በቃ የመጀመሪያ ልጅ ነው። የቤተሰብ የመጀመሪያ ልጅ አንገፋ ይባላል። ይሄ በኦሮምኛ ማለት ነው። ወይ ደግሞ ቦረንቲቻ ይባላል ማለት ነው። ቦረን ይባላል፣ ቦረንቲቻ እንለዋለን። የመጀመሪያ የበኩር ልጅ እንደማለት ነው። ኦኬ የበኩር ልጅ እንደማለት ነው ቃል በቃል ሲተረጎም ደግሞ ቦረንቲቻ ማለት የተቀባ ነው፣ በአያና የተቀባ ነው ይባላል። በአያና ማለት በእግዚአብሔር ዘንድ የተቀባ እንደማለት ነው ማለት ነው። ኦኬ ሰው ቦረንቲቻ የመጀመሪያ ኦሮሞ እንደምታውቁት ይሄንን ቪዲዮ ሰርቻለሁ ይመስለኛል። the first cosmic man የምንለው እኛ የመጀመሪያ ሰው የምንለው ሆሮ ይባላል በኦሮሞ አረዳድ ማለት ነው። ሆሮና ሆርቱ ነበሩ። ያቺ አደም እንደ ኢቭ የምንላቸው ሁለቱ ማለት ነው። በእኛ ደግሞ በእኛ አንደርስታንዲንግ በኦሮሞ አንደርስታንዲንግ ሆሮ እንደ ሆርቱ ይባላሉ። ሁለቱ ተጋብተው ኦሮሞን ወለዱ ይባላል። ሰው ኦሮሞ ደግሞ አምስት ልጆችን ሲወልድ አምስት እንትን አለው አምስት ክላሲፊኬሽን አለው የኦሮሞ ልጆች ተብለው የተቀመጡት ማለት ነው። እሱ በእርግጥ ከዲቪዥኑ ጋር ከመድረሱ ዲቪዥኑ የሚመጣው ፍሮም ሚት ከሚቱ የተቀዳ ነው። ሚቱ እንዴት ነው የሚለው እግዚአብሔር በመጀመሪያ ውሃ ነበረ፣ ውሃውን ለሁለት ከፈለ። በመጀመሪያ የነበረውን ውሃ ወላቡ ወተር የሚባለውን የወላቡ ውሃ የሚባለውን ኦሪጂናል ወተር የሚባለውን ለሁለት ከፈለ። ሌላኛው ውሃና የታችኛው ውሃ አድርጎ ከፈለ ይባላል። ከዛ ከላይኛው ውሃ ውስጥ 3 ነገሮችን አወጣ። ከዛ ከታችኛው ውሃ ውስጥ ደግሞ 2 ነገሮችን አወጣ ተብሎ ይታሰባል። ያ ማለት 5 ነው ማለት ነው። ዲቪዥኑ የመጣው ከዛ ነው። ይሄ ዲቪዥን የየበያያ ሸነን ይባላል። ይሄ በኦሮምኛ የየበ የሚለው ቃል በደንብ ይሸከመዋል። ምን ማለት ነው ማለት ነው። the five fundamentals ማለት እንችላለን በእንግሊዝኛ። ምናልባት በአማርኛ ምን ብዬ እንደምገልጸው አላውቅም። ስርዓተ ጥለት ዋው እቺ ቆንጆ ናት። ከየት እንዳገኘው አላውቅም። ይሄንን ቃል ብቻ ስርዓተ ጥለት ሊሆን ይችላል። ምናልባት ለአምስቱ ነው ነገሮች ዲቫይድ የሚሆኑት እንትን ማድረግ ሲፈለግ ማለት ነው። ዲቪዥን ማንኛውም ዲቪዥን ሲኖር በኦሮሞ ካልቸር ውስጥ ያለው እሱ ነው። እንደ ፋንዳሜንትስ ነምበር 5 ነው ተብሎ ነው የሚታሰበው ማለት ነው። ኢቭን ብዙ ነገሮች 5 ናቸው። አይታችሁ እንደሆነ በኦሮሞ ካልቸር ውስጥ ያሉት ገዳ 5 ነው፣ ከለቻ ምን 5 ነው፣ ኦዳ 5 ነው። ብዙ ነገር ለ5 ነው ዲቫይድ የተደረገው ምክንያቱም ከሚት የተወሰደ ስለሆነ ማለት ነው። ኢቭን ሰው ራሱ 5 ነው ተብሎ ነው የሚታሰበው። 5 አይነት ሰው ነው እዚህ ምድር ላይ ያለው ተብሎ ነው የሚታሰበው ሳይሆን ነው ደግሞ በእርግጥ ማለት ነው። አንድ ቤተሰብ ውስጥ ያለው እናትና አባት አሉ፣ ልጅ አለ፣ ወንድምና እህት አሉ። በቃ ከነዚህ 5 ውጪ ሊሆን አይችልም የሰው ልጅ የተባለው ነገር ራሱ ማለት ነው። በዲቪዥን ደረጃ ስንት አይነት ሰው አለ? እናትና አባት አሉ፣ ሞስት ይታወቃል። ልጅ አለ፣ ከዛ ደግሞ እህትና ወንድም አሉ። 5 ናቸው አንድ ላይ ማለት ነው። ኦኬ አንድ የሆነ አካል የሆነ ሰው እኔ ብለው ራሱን የሚጠራ የሆነ አካል ወይ ለቤተሰቦቹ ልጅ ነው፣ ለወንድሞቹ ወንድም ነው፣ ወይ ደግሞ ለእህቱ ወንድም ነው፣ ወይ ደግሞ ለልጁ አባት ነው። ከዚህ ውጪ ሊሆን አይችልም። የአክስት ልጅ ምናምን ዘመድ ብለን የምንጠራቸው ነገሮች እንደ ፎርም ሪፕሬዘንት እያደረጉ የሚሄዱት እነዚህን 5ቱ ናቸው። ኦኬ ለምሳሌ የአባቴን እንትን አጎቴን ወይ ደግሞ የአባቴን ወንድም ወይ ደግሞ የእናቴን ወንድም ወይ እህቶችን የምጠራው እንደ አጎት ላለው ወይ ደግሞ አክስት ምናምን የምንላቸው ፎርማቸው ወይ እናትነትን ይወክላሉ ወይ ደግሞ አባትነትን ነው። ለምሳሌ አባቴ ወንድም እንደ አባት ነው ለእኔ የሚውለው ሞስትሊ ስሙን አጎት እየጠራሁት እንጂ ሪፕሬዘንቴሽኑ እንደ አባትነት ነው ማለት ነው። እኔን የሚንከባከበኝ ነው ማለት ነው። ኦኬ እንደ አባት የሚንከባከበኝ ነው።
የእሱ እህት ከሆነች ደግሞ እንደዛው እንደ እናቴ ናት እንደማለት ነው። ኦኬ ግን ከአምስቱ ውጭ ሊሆን አይችልም። በቃ አንድ ሰው ወይ አባት ነው ወንድ ከሆነ ማለት ነው። ሴት ከሆነች ወይ እናት ናት ወይ እህት ናት ልጅ ናት ወይ ደግሞ ወንድም ሊሆን የሚችሉት እነዚህ ናቸው ማለት ነው። ለአምስት ይሄ የአምስቱን ዲቪዥን እንደው ሃይላይት ልንገራችሁ በሚል ነው እንደዚህ ነው የሚከፋፈሉት ማለት ነው። ሶ የመጀመሪያ ኦሮሞ ሆሮ ኦሮሞን ወለደ። ኦሮሞ ደግሞ ልጆች አሉት፣ ልጆችን ወለደ። ልጆቹ ለአምስት ዲቫይድ ተደረጉ ማለት ነው። 5 ዲቪዥን አላቸው እነሱ ማለት ነው። 5ቱ ዲቪዥኖች ምን ይባላሉ? ራያ አሴቦ ይባላሉ። ይሄ ዲቪዥን ባይ ዘ ወይ 5 ዲቪዥን የምንለው 2 and 3 ነው ተደምሮ 5 የሚሆኑት ማለት ነው እንጂ የአንድ እና የአራት ድምር ወይ ደግሞ ክላሲፊኬሽን አይደለም እንትን ዲቪዥኑ ማለት ነው። ራሱ በውስጡ 5 ራሱ ዲቫይድ ሲደረግ 2 እና 3 ሆኖ ነው ሁሌም ማለት ነው። ኦኬ 2 እና 3 ናቸው 5 የፋንዳሜንታል ክላሲፊኬሽን ሪፕሬዘንት የሚያደርገው 5 ያቺ 5 2 እና 3ን የያዘች ናት ማለት ነው በውስጡ። ኦኬ ሶ የመጀመሪያ ልጆች እንዴት ናቸው? ይሄንን 2 እና 3 ያልኩትን ቅድም እንዳልኩ ከላይኛው ውሃ ውስጥ 3 ነገሮችን አወጣ፣ ከታችኛው ውስጥ ደግሞ 2 ነገሮችን አወጣ ብለን እንዳልነው ማለት ነው። ታች ውስጥ 2 ላይ ውስጥ 3 ስለሆኑ ማለት ነው። ኦኬ እሱን ነው ሪፕሬዘንት የሚያደርገው አሁንም ካልቸር ውስጥ ሲሄድ ማለት ነው። ለምሳሌ እነዚህ የኦሮሞ ልጆች አሁን 5 ናቸው ብለናል። እነሱ ማን ናቸው? ራያ አሴቦ አለ፣ እቱ ሁምባና አለ፣ መጫቱ ለማ አለ፣ ሲኮ መንዶ አለ፣ ሰቦ ጎና የሚባሉ ናቸው 5ቱ ማለት ነው። 5ቱ የኦሮሞ ልጆች የሆሮ ልጆች ይባላሉ ማለት ነው። እነዚህ ሆሮ ኦሮሞን ወለደ፣ የኦሮሞ ልጆች ደግሞ እነዚህ ናቸው እንደማለት ነው። ሶ እነዚህ 5 በሁለት ስም ተያይዞ 5 ሆኖ ያሉት መልሰው በራሳቸው በኩርናቸው ወይ ደግሞ በታላቅነታቸው ለሁለት ይከፈላሉ። ቅድም ያልናት 5 ውስጥ ያለችዋን ዲቪዥን ማለት ነው ይሰራሉ ማለት ነው። ግማሹ 3 አንዱ ግማሽ ደግሞ 2 ሆኖ ይከፈላሉ ማለት ነው። የመጀመሪያ ልጆች የተባሉት 5 ውስጥ እንደ ታላቅ የሚቆጠሩት 3ቱ ናቸው። ከ5 ውስጥ ማለት ነው እንደ ታላቅ ተብለው የሚወሰዱት እነሱ ሰቦ ጎና አለ፣ መጫቱ ለማ አለ፣ ራያ አሴቦ ናቸው። እነዚህ የመጀመሪያ የበኩር ልጆች ቦረን ናቸው ማለት ነው። ቦረና ናቸው። እነዚህ የበኩር ልጆች ናቸው። በኩር ልጅ ማለት አሁን ቦረና ብለናል። ቦረና ማለት ኖርማሊ አንድ በቃል ደረጃ እንደዛ ቅድም እንዳልኳቸው ብያለሁ። 2 ደግሞ አሁን ሌላ ሪፕሬዘንቴሽኑ ደግሞ ቡሮ አና ማለት ነው። በኦሮምኛ ዲፋይን ሲደረግ ቡሮ አና ማለት ነው። ቡሮ አና ማለት ደግሞ towards to the west ማለት ነው። ወደ ዌስት ይሁኑና አቀማመጥ ሴትልመንታቸውም ቢሆን ወደ ዌስት ይሁኑና ፊታቸውን ወደ ምስራቅ ያዞሩ ማለት ነው። ምስራቅ ማለት የፀሐይ መውጫ ነው አይደል? ወደ ፀሐይ መውጫ ፊታቸውን ያዞሩ ማለት ነው። የመጀመሪያ ልጆች the fronter ማለት ነው። ሁሉን ነገር ፊት ለፊት የሚጋፈጡ ማለት ነው። ኦኬ ፊት ለፊት የሚጋፈጡ መጀመሪያ የሚያገኙት ማለት ነው። ቢኮዝ ዓለምን ቀድሞ ኤክስፒሪየንስ ያደረገው የበኩር ልጅ ነው። ታላቅ ነው። ቀድሞ ኤክስፒሪየንስ የሚያደርገው ዓለምን ማለት ነው። የእናትን ማህፀን በር የሚከፍት ከፋች ነው ይባላል እና የሰማይ ጎ ሲቀድ ወይ ደግሞ የሰማይ በር ሲከፈት እነሱ ናቸው ፊት ለፊት መገኘት ያለባቸው ተብሎ ስለሚታሰብ ፊታቸውን ወደ ምስራቅ ያደርጉና towards west ሴትል ያደርጋሉ ማለት ነው። ኦኬ እነዛ የበኩር ልጅ የተባሉት ማለት ነው። አሁን ከጠራዋቸው ዲቪዥኖች 3ቱ ማለት ነው ሰቦ ጎና፣ ራያ አሴቦ እና መጫቱ ለማ ማለት ነው። እነዛ እንደ እንግዲህ የበኩር ልጆች ናቸው። ኃላፊነት አለባቸው። እንትናቸውን የመጠ ታላቅ ናቸው። ከሱ ቀጥሎ ያለውን ወይ ደግሞ ታናሻቸውን የመጠበቅ ኃላፊነት አለባቸው። በቃል ደረጃ ቦረና የሚለው ቡሮ አና እንዳልኳቸው እዚህ ቃል ውስጥ የመጨረሻዋ አና የምትገልጸዋ ወንድነትን ነው። ማስኩሊኒቲን ትገልጻለች። ኦኬ ያቺ ቃል ቦረና ቡሮ አና ከምትለው አናት that means ማስኩሊን ሳይድ ነው የሚገልጸው ማለት ነው። በሬንቱ የሚለው ደግሞ towards the east ይሁኑና ፊታቸውን ወደ ዌስት ያዞራሉ ማለት ነው። ኦኬ እነሱ ወደ ፀሐይ መውጫ ሴትል ያደረጉና ፊታቸውን ወደ ዌስት ነው የሚያዞሩት። ኦኬ እና እነሱ ደግሞ በቃል ደረጃ ቡሮ በሬንቱ የምትለው በሪ አንቱ ነው የሚባለው። በሪ አንቱ ኦኬ
ወደ ምስራቅ ነው እንትናቸው ያለው ሴትልመንታቸው የሚኖረው እዛ ፊታቸውን ወደ ዌስት ነው የሚያደርጉት። በሪ አንቱ ይባላል። በዚህች ቃል ውስጥ ደግሞ ያለው ፌሚኒኒቲ ፌሚኒን ሳይድ ነው ያለ ማለት ነው። ይሄ በጣም የሚገርም ነገር ነው። ኖርማሊ በጣም እንዴት በጣም ካልቸሩ እንዴት አይነት እንትን እንደሆነ ብቻ አይደል ነው እንዴት ኮምፕሌክሲቲው ምኑ እንዴት እንደተሰራ በጣም ነው የሚደንቀኝ። ሁሌ ምን በጣም ምንድነው ነገር እንደሆነ ይሄ ነው እንግዲህ ቦረና እና በሬንቱ የሚባለው ይሄ ቦሮ አና እና በሪ አንቱ እንደማለት ነው ማለት ነው። በሌላኛው ትርጉሙ ደግሞ እዛ ቃል ውስጥ ግን ብዙ ነገር ነው ያለ። አንድ ዲፊኒሽን ብቻ አይደለም። ቦረና ሲባል አንድ ትርጉም ብቻ አይደለም እንዳልኳችሁ። በኩርነትን ብለናል ቅድም። የተቀባ ነው፣ በአያና የተቀባ ነው፣ በእግዚአብሔር መንፈስ የተቀባ ነው ብለናል። በሪንቱ ማለት ደግሞ ታናሽ ነው። ኦኬ በሴትልመንት ደግሞ እንዲህ ፊታቸውን ወደ ዌስት አድርጎ በኢስት በኩል የሚቀመጡ ናቸው እንዳልነው ማለት ነው። ለምሳሌ ቅድም የጠራኋቸው አሁን አምስቱ የኦሮሞ ልጆች ብዬ የጠራኋቸው ሰቦጎና፣ ምጫቱን ለማ፣ ራያ፣ አሴቦ፣ ሲኮ፣ መንዶና ኢቱምባና ብዬ የጠራኋቸው ሴትልመንታቸውን ቢታዩት ባይዘወይ የሚገርም ነገር ነው። እንዴት ሴትልመንቱ እንደዚህ እንደሰሩት እራሱ በጣም የሚገርም ነው። በሪፍቲ ቫሊ ለሁለት ይከፍላቸዋል። ታላቁ ሪፍቲ ቫሊ የኛ የኦሮሚያን ሴትልመንት ለሁለት ይከፍላል እና በአንዱ በኩል ያሉት ሶስቱ ናቸው። በአንድ በኩል ደግሞ ሁለት ነው ያሉት ማለት ነው። ይሄ ራሱ ከሚቱ ጋር እንዴት እንደሰሩት በጣም የሚገርም ነገር ነው ማለት ነው። በዛኛው ሳይድ 3 አሉ፣ በዚህኛው በኩል 2 አሉ። የፋይፏ ዲቪዥን እንግዲህ 3 and 3 ትራያድ እንደ ያዲክ ትሪያዲክ 3 እና 2 ናቸው እንጂ 4 እና 1 አይደለም ዲቫይድ ሲደረግ ማለት ነው። ኦኬ ሶ ይህንን ካልኩ በኋላ አሁን ቦረና እንዳልኩ ቦሮ አና ነው። ምንድነው የሚያደርገው? ሮሉ ምንድነው? ጠባቂነት ነው ሮሉ። የማስኩሊኒቲም ካራክተር ነው የለበሰው። ኦኬ ከሱ በታች ያሉትን ልጆች ወይ ደግሞ የእንትኖችን የመጠበቅ ኃላፊነት አለ። ተናናሾቹን የመጠበቅ ኃላፊነት ለሱ የተሰጠ ነው። እሱ ባራኪ ነው። ኦኬ እነሱ ያላቸውን ተናናሾቹ ያለውን ኦሮሞ ያለውን ነገር የሚባርክ ነው። ኦኬ ቀድሞ ደረቱን የሚሰጥ ነው ለሚመጣው ነገር። ኦኬ የሆነ አዲስ ነገር ዎሪየር እንደዚህ የሆነ ውጊያ ቦታ ላይ ምናምን ቦታ ላይ እሱ ቀድሞ ነው ቀዳሚ ሰውዬ ነው ማለት ነው። ቦረና ማለት ታላቅ ማለት የቀድሞ ልጅ ማለት ነው። ኦኬ እና ማናቸውም በረከቶች በሱ በኩል ከፈጣሪ በሱ በኩል ነው የሚመጡልን ተብሎ ይታሰባል። ኦኬ እነሱ አሁን ተናናሾቹ በሱ ጥበቃ ስር ነው ያሉት። እሱ የመጠበቅ ኃላፊነት አለበት። ሁሌም ፊት ለፊት የመሆን ኃላፊነት አለበት ማለት ነው። ስለዚህ ጠባቂ ነው፣ ማስኩሊን ነው ቦረና ማለት ነው። በኩርነቱ ያንን ኃላፊነት እንዲሸከም አድርጎታል ማለት ነው። ፕላስ ደግሞ ቅባት አለው፣ የተቀባ ነው። ኦኬ ከእግዚአብሔር የተሰጠ ነገር አለ። ሲመርቅ አይስትም። በቃ ሲመርቅ ምርቃቱ ጠባይልም መሬት ላይ እንደማለት ማለት ነው። ኦኬ ይባርካል። በረከቱ እንዲደርሳቸው ተናናሾቹ ምን ያደርጋሉ? አክብሮት ይሰጡታል። ለታላቁ አክብሮት ይሰጣሉ። ያ አክብሮት ነው ኮልድ ቦረንቲቻ ተብሎ የሚጠራውና ሪቹዋል ሴሬሞኒ የሚደረግለት በየወሩ ወይ በየሳምንቱ ከሳምንት ውስጥ አንድ ቀን የቦረንቲቻ ነው። ለምሳሌ ለቦረንቲቻ የሚሰጥ የሆነ ቀን አለ። ራሳቸው በሬንቱም ወይ ደግሞ የታናሽ ቀንም አለ። ኖርማሊ በሳምንት ውስጥም አለ፣ በወር ውስጥ የሚደረግ አለ። የታናሽ ቀንም የሚከበርበት አለ፣ የቦረንቲቻ ቀንም የሚከበርበት አለ ማለት ነው። ቦረንቲቻ ግን የበለጠ የባራኪነት የቡራኬን የሚቀበሉበት በዓል ስለሚሆን ወይ ደግሞ ሪቹዋል ሲስተም ስለሚሆን ብዙ ጊዜ በጣም እንትን ይደረጋል ማለት ነው። ሴሌብሬት ይደረጋል፣ ይከበራል። በተናናሾች ቤትም በተላላቅ በራሳቸው በቦረና ቤትም ክቡር ያለው ነገር ነው ማለት ነው። ሪቹዋሉ እንደዛ ሲደረግ ምን ለማግኘት ነው? በረከቱን ለማግኘት ነው ማለት ነው። በረከቱን ለማካፈል ነው ማለት ነው። ይመርቃል። እዛ ላይ የበዓሉ ቀን አካባቢው ላይ ያለውን ማንኛውም ቤተሰብ ውስጥ ታላቅ አለ። ታላቅ ሁሌም በቃ ታላቅ ማለት ነው። በማንኛውም ቤተሰብ ውስጥ ያለ ያ ታላቅ ማለት ነው። ቦረንቲቻ ማለት ነው። ታላቅ አንድ ነው ሊኖር የሚችለው። እንደውም በምርቃት ውስጥ ምን ይባላል መሰላችሁ? ዋቀ ሰግለም ቦረና ዋቀ ሰገልተመን ገርባ ይባላል። ገርባ ማለት ታናሽ ልጅ ማለት ነው። ታናሽ ማለት ነው። ሰግለን ማለት 9 ማለት ነው። ሰገልተመ ማለት 19 ማለት ነው። 9 ማለት ነው 90 ማለት ነው። በአማርኛ ሲተረጎም እንግዲህ ላይሆንልኝ ይችላል፣ ግን ልሞክር።
የዘጠኙ ቦረና አምላክ የዘጠናው ታናሽ አምላክ እንደማለት ነው በምርቃት ውስጥ። ይሄ ሪትም አለው በኦሮምኛ ቃል ሲሆን እንትን ነው፣ በጣም ፖኤቲክ ነው፣ በጣም ነው የሚያምረው ሲባል ራሱ ማለት ነው። ሶ ምን ለማለት ነው? ይሄ አንድ ቤት ውስጥ ያለው አንድ ታላቅ ነው። በቃ አንድ የበኩር ልጅ ነው ሊኖር የሚችለው በቤት ውስጥ ማለት ነው፣ በአንድ ቤተሰብ ውስጥ ሊኖር የሚችለው። እነዛ ግን ብዙ ናቸው። እሱን ለመግለጽ ነው እንደዛ የሚባለው። በመቶ ቤተሰብ ውስጥ ወይ በ10 ቤተሰብ ውስጥ ለምሳሌ 10 እንትን ነው ሊኖር የሚችለው፣ የበኩር ልጅ ነው ሊኖር የሚችለው። ከዛ ሌሎቹ የቀሩት እንትን ታናናሽ ናቸው ማለት ነው። ኦኬ ሶ ሁሌም ቦረና በራሱ በአንድ ቤተሰብ ውስጥ በጎሳ ውስጥ በእያንዳንዱ ጎሳ ውስጥ ያው የቀድሞ ልጅ የመጀመሪያ ልጅ ይኖራል። እንደዚህ ቦረና አለ ማለት ነው በማንኛውም ጎሳ ውስጥ። ኦኬ ቦረና አሁን በዚህ ቦረና ያሉትን ማለታችን አይደለም። ይሄ ሜታፎሪክ ሪፕሬዘንቴሽን። እነሱ ኖርማሊ እንደ ሰቦጎና ውስጥ ሰቦጎና ስለሆኑ እነሱ ራሳቸው ቦረን ናቸው፣ ቦሮአና ናቸው፣ የበኩር ልጆች ናቸው። መጫቱ ለማም እንደዛው እንዲህ ራያ ሴቦም ቦረን ናቸው እነሱ ራሳቸው ማለት ነው። እነዛ እዚህ ያሉት ቦረናዎች ያንን ቃል ወስዶ ነው እንጂ ኖርማሊ ቦረና አሁን የምናወራው ቦረን እሱን ማለት አይደለም፣ የበኩር ልጅ ማለታችን ነው። በቃ በአጠቃላይ ማለት ነው። መጫቱ ለማንም ጭምር ፕላስ ራያ ሴቦንም ጭምር ማለት ነው። ሲኮ መንዶና ቱምባና ደግሞ እነሱ ታናናሽ ናቸው ማለት ነው። ኦኬ ሶ ከቦረና የሚጠበቀው እንግዲህ እንዳልኳችሁ ይሄ ጠባቂነት፣ ኦኬ እንትን መስጠት፣ በቃ ከለላ መስጠት፣ ጥበቃን ኢንሹር ማድረግ አይነት ስራዎችን ይሰራል ማለት ነው። ባራኪነት ነው፣ ይባርካል። ከሱ ፊት ማንም አይሄድም። እሱ ሳይፈቅድ የሆነ የሚደረግ ነገር የለም። ኦኬ ሲያርሱ እንኳን የመጀመሪያ እህል ወጥቶ የሚዘራበት ጊዜ ላይ መጀመሪያ እሱ ነው መዝራት ያለበት። ቦረን ነው የመጀመሪያ በኩር ልጅ ነው መዝራት ያለበት ማለት ነው። ኢቭን ወይ ደግሞ በሱ በረከት ስር በሱ ፍቃድ ከሱ ፍቃድ ማግኘት አለባት። የምርቃት ፍቃድ ማለት ነው። ኦኬ ኦፍ ከልቲ ይባላል። ይሄ በኦሮምኛ በጣም ይይዛል። ይሄ ኦፍ ከልቲ የሚባለው በአማርኛ እኔ ላገኝለት አልቻልኩም። እንዴት ግን ደስ እንደሚል ማለት ነው ቃሉ። የሆነ ፍቃድ ስታገኝ ከሆነ አካል ማለት ነው ኦፍ ከልቻ ይባላል። ኦኬ እሱ ነው በቃ ኦፍ ከልቲ ይሰጣል ማለት ነው። ኦኬ ወይ ደግሞ ፍቃድ ይሰጣል ብለን እናስብ። ጊዜ ፍቃድ ይሰጣል። እሱ ከሰጠ ያው የምታደርገው ማድረግ ትችላለህ ነው። ከሱ ቀድመህ ግን ምንም ነገር አታደርግም። እሱ በሚሄድበት መንገድ አንተ ቀድመህ አትሄድም። ከቦረና ፊት አይካሄድም። ኦኬ ጠብቀህ አሳልፈህ ነው መንገድ ራሱ ክሮስ አታደርግም። ከሱ ፊት ክሮስ ማድረግ እየተከለከለ ነው። ከአንገፋ ፊት ማለት ነው። ወይ ደግሞ ከበኩር ልጅ ፊት አይታለፍም አንተ ታናሽ ሆነ ማለት ነው። ኦኬ ሶ ይሄንን ነው እንግዲህ በእንትን የሚከበረው በሪቹዋል ሆኖ ሪቹዋል ሴሬሞኒ ኖሮት የሚከበረው በኩርነትን ነው። ከዛ ጋር የሚመጡ በረከቶች ስላሉ ማለት ነው። የሚደርሱ በረከቶች ስላሉ በየወሩ ወይ ደግሞ በሳምንት ውስጥ አንድ ቀን ለቦረንትቻ ተሰጥቶ የሚከበረው ስሙም ቦረንትቻ የሚባል የሪቹዋል ሴሬሞኒ ያለው ለዚህ ነው ማለት ነው። እሱን ነው ማለት ነው ቦረንትቻ የምንለው። ኦኬ ሰው ማስኩሊኒቲ ነው። ቅድም እንዳልኳቸው ማስኩሊን ነው ቦረን ማለት የመጀመሪያ ልጅ ነው። ፕላስ ማስኩሊን ነው ሳይዱ ብለናል። እንዴት እንደሆነ እቺን በምሳሌ ልንገራቸው። ለምሳሌ ቅድም ካወራቸው 5 ዲቪዥኖች ቦረን የሆኑት መጫቱ ለማ ራያ ሴቦና ሰቦጎና ናቸው ማለት ነው። እንዳልኳቸው ማለት ነው። ካራክተራቸውን እስቲ ዝም ብዬ ላሳያችሁ ብዬ ነው እንዴት እንደሆነ ማስኩሊኒቲያቸውን እና ፌሚኒን ሳይዳቸውን እንክብካቤያቸውን ምናምን እንድትለዩ ማለት ነው። ለምሳሌ ራያ ሴቦ የምንላቸው ወደ ራያዎች ናቸው። ራያዎች አሉ ወደ ወሎ አካባቢ ኖርዘርን ሸዋን ጨምሮ ወሎ ምናምን እነዚህ እንትን ናቸው። ራያ ሴቦ ስር ያሉ ናቸው። ወሎ በግማሽ ፓርት ነው ኖርማሊ። ራያዎች እንዴት እንደሆኑ ታውቁታላችሁ። በጣም የሄሮይቲክ ካራክተር ያላቸው ናቸው።
አድቬንቸር የሚበዛባቸው ናቸው ማለት የሆነ መጋፈጥ ምናምን አይነት ስሜት ያላቸው ናቸው። መጫቱ ለማ እንደዛ ነው። ቦረን ስለሆነ መጫቱ ለማ ያው እዚህ ቱለማ ከአዲስ አበባና በዛ ዙሪያ ያሉ ቱለማ የሚባሉትን መሬት ታውቁታላችሁ። ሸዋ ማለት ነው። መስዋዕዲ ወደዚህ በኩል ወደ ሰላሌ በኩል ያለውን ሸዋ ሳይጨምር ማለት ነው። እሱም ኖርማሊ ቱለማ ስል ነው። ግን ሰምሃው ሸዋ ማለት እንችላለን። አሁን ቱለማ የምንለው መሬት ማለት ነው። መጫ ማለት ደግሞ ወደ ወለጋ ወደ ምናምን አካባቢ ማለት ነው። ከአምቦ ወደ ወለጋ እነዚህም ቦታዎች ስታያቸው በጣም ሄሮ የሚበዛባቸው የሆነ መጋፈጥ የሚወዱ ሰዎች የሚበዙበት ማስኩሊኒቲያቸው በጣም ከፍ ያለ ሰዎች የሚበዙበት ነው እንደምታውቁት ማለት ነው። ከዛ ቦረን አካባቢ ማለት ነው። ቦረን ያ ሰቦቦና ውስጥ ያለው ቦረናና ጉጂዎች ማለት ነው። እነዚህ ሶስቱ በማስኩሊኒታቸው ምን ታያላችሁ? በኑሯቸው ውስጥ ራሱ በጣም ማስኩሊን የሆነ ሳይዳቸው ነው ሞር ፍሎሪሽ የሚያደርገው ማለት ነው። በነዛ ውስጥ ደግሞ በተናናሾቹ ውስጥ ደግሞ ያሉትን ሲኮመንዶ እና ኢቱምባና የሚባሉ ናቸው በክላሲፊኬሽን ደረጃ ሁለቱ ማለት ነው። እነሱ ደግሞ ሐረርጌ ወደ አርሲና ባሌ ምናምን ናቸው። በዛ ስር በሁለቱ ስር ያሉት ማለት ነው። አይታችኋል። ፍቅር ነው። ሐረርጌ ብትሄዱ ምናምን በጣም የፌሚኒን ካራክተር ነው የሚበዛው፣ ላቭ ነው የሚበዛው። በዛ በኩል በእርግጥ ያለ የሆነ ክሬቲቭ ኢነርጂ አለ፣ በፌሚኒን አቅም ውስጥ ያለ ነው እሱ ራሱ ኖርማሊ በተወሰነ ደረጃ ማለት ነው። ትግላቸው መግለጹ እንኳን ሲፈልጉ በቃ የሆነ አርቲስቲክ አድርጎ እንዳይታይ እንትን ውስጥ ደብቆ ነው አርት ውስጥ ደብቆ ምናምን ሊገልጹ ይችላሉ። እንደምታውቁት ወደ አፍረንቀሎ ምናምን የጀመረው እዛ አካባቢ ሁኔታዎችን ምናምን ታውቃላችሁ። ሰው ፌሚኒን ሳይድ ይበዛል እዛ እነሱ ስር ያለው ማለት ነው። እና በሬንቱ ናቸው፣ ቀድሞውኑ በሬንቱ ናቸው። ፌሚኒን ናቸው፣ ባይ ካራክተር ፌሚኒን ስለሆኑ ነው ማለት ነው። አርሲና ባሌ የምትሄዱ ሴም ቲንግ ታገኛላችሁ። የሆነ የበለጠ እንትናቸው ይበዛል፣ ፌሚኒን ሳይዳቸው ይበዛል ማለት ነው። እና ከመጫና ቱለማ ወይ ደግሞ ከነዚህ ቅድም ካልኳቸው ራያ ምናምን አንጻር ስታዩቸው ጀስት ፌሚኒን ኦኬ፣ ቅድም እንዳልኳቸው በሬንቱ ስለሆኑ ማለት ነው። ቦረን ማስኩሊን ነው በቃሉ ውስጥ ቅድም እንዳልኳቸው ቦረን የሚል ቦሮ አና ከሚል that means በመጨረሻ ላይ ያለችው አና የምትለው ወንድነትን የምትገልጽ ቃል ናት። በሬንቱ የምትል ደግሞ በሪ አንቱ ከሚሉ ነው ፌሚኒኒቲን የምትገልጽ ናት። እንደዛ ማለት ነው። ይሄ ነው በካራክተር ሳይድ ያለው ልዩነታቸው ይሄ ነው ለማለት ነው። ግን እንደ ማጠቃለያ እንዲሆነኝ ምንድነው ይሄ ቦረንቲቻ አሁን ሪቹዋል ሆኖ በየሳምንቱ በየወሩ እንዲከበር የሆነበት ምክንያት ከበኩርነት ከራሱ ከታላቅ የሚመጣ የፈጣሪ አያና ወይ ደግሞ በረከት ለማግኘት ሲባል ነው እንደዛ የሚደረገው ማለት ነው። ቦረንቲቻ የሚከበረው ማለት ነው። ታላቅን ማክበር ማለት ነው። በረከትን የምታገኘው በሃይራርኪ ነው። ሃይራርኪውን አንተ በላይ በጥበብ የሚበልጥህን፣ በእውቀት የሚበልጥህን፣ በጉልበት የሚበልጥህን ስታከብር ነው አንተ ጋር የሚመጣ በረከቱ ማለት ነው። እሱ ነው ታላቅን በየትኛውም ሳይድ ከአንተ በላይ የሆኑን አካል በማክበር ውስጥ ነው አንተ ነገሩ በረከቱን የሚደርስህ የምታገኘውን እንደማለት ነው። ሰው ቦረንቲቻ ማለት እንደዚህ ነው። ቃል በቃል ከተረጎመን ቅድም እንዳልኩት አናውንትድ የተቀባ እንደማለት ነው። በአያና የተቀባ በእግዚአብሔር አያና የተቀባ ማለት ነው። አያና ማለት ስፒሪት እግዚአብሔር መንፈስ ማለት ነው። አያና በእርግጥ በጣም የሚገርም ቃል ነው። እንደ አያና ደግሞ በጣም እንደውም ግሩም እኔ እዚህ ምድር ላይ ራሱ አላየሁም እንደሱ አይነት ቃል ማለት ነው። ኢትስ ፕሪ ኦንቶሎጂክ ነው። በጣም በቃ እንዴት ልበላችሁ መንገድ ነው ይባላል። ኢትስ ምንድነው the form of formless ነው የሚባለው ወይ ደግሞ የነገሮች ቅርጽ ከመያዛቸው በፊት የነበረ ነገር ነው። ከዛ ደግሞ ነገሮች ቅርጻቸውን ሲያጡ በነገሮች ቅርጽ እንዲይዙ ሮል የሚጫወተው አያና ነው። በአያናቸው መሰረት ነው ቅርጽ የሚኖራቸው ነገሮች።
ቅርጻቸው ሲፈርስና ሲጠፉ አያናው ይቀጥላል። በሌላ ፎርማል ሌስ ነው አያናው በራሱ ግን ሼፕ ነገሮች ቅርጽ እንዲይዙ ደግሞ ያደርጋል። ወደ እግዚአብሔር መዳረሻ መንገድ ነው አያና አናውን ማለት ነው። እግዚአብሔር ኖርማሊ እንደምታውቁት አይታወቅም፣ ብላክ አይታወቅም ለእኛ ተብሎ ስለሚታሰብ ወደዛ ያደርሳል ተብሎ ይታሰባል አያና ማለት ነው። ኢቭን እግዚአብሔር ራሱ በአያና በኩል ነው እኛን የሰራን። እኛ ውስጥም ያለው በራሱ በአያና በኩል ነው ተብሎ ይታሰባል። አያና ላይ ሌላ በጣም በቃ 3-4 ቪዲዮ ራሱ ሰርተን አንጨርስም። እሱ አያና በጣም ኮምፕሌክስ ነው። ኢቭን እኔ ኦሮሞ ያለውን እንደ አጠቃላይ በአንድ ቃል ግለጽ ቢባል አያና ነው ሊገልጽ ይችላል ብዬ የማስበው ኦሮሞ ያለውን ነገር እንዳለ ነው። ይህንን ካልኩ ይበቃል። ስለ ቦረንትቻ አይ ቲንክ ትንሽም ቢሆን ሰምሃው ኮንሰፕት ይኖራቸዋል ብዬ አስባለሁ። ቦረንትቻ ማለት አሁን ሪቹዋል ሆኖ የምናከብረው ታላቅነትን በሁሉ ነገር ታላቅ የሆነውን አካል በማክበር ውስጥ ያለውን በረከት ለማግኘት ነው። ቦረንትቻ እንደዚህ በየሳምንቱ ለቀን ለእንትን ተሰጥቶ የሚከበረው ወይ ደግሞ በየወሩ በየዓመቱም ሊሆን ይችላል። እንደዚህ የሚከበርበት ትልቁ ምክንያት ታላቅን ማክበር ስለሆነ ማለት ነው። በረከት ማግኛ መንገድ እሱ ስለሆነ ባራኪ ስለሆነ እሱ ራሱ እሱ በእግዚአብሔር የተቀባ ነው፣ እግዚአብሔር የተባረከ ነው። እኛን ሲባርከን ደግሞ መልሶ እኛ በአክብሮታችን ውስጥ እሱ ደግሞ ይባርከናል። በረከቱን ለማግኘት ስንል ደግሞ እናከብራለን፣ እናስታውሳለን። ታላቃችን ማስታወስ ነው፣ ታላቃችን ማክበር ነው፣ በረከቱን መካፈል ነው ጉዳዩ ማለት ነው። ዲስ ኢዝ ኢነፍ። ስለሰማችሁኝ አመሰግናለሁ። ቴንክ ዩ